በእምድብር ሀገረ ስብከት ስብከተ ወንጌል የጀመረበት 100ኛ ዓመት የመዝጊያ ፕሮግራም ተካሄደ። በኢትዮጵያ ካቶሊካዊት ቤተክርስቲያን በእምድብር ሀገረ ስብከት ዓመቱን ሙሉ ሲከበር የቆየው አባ ፓስካል የስብከተ ወንጌል አገልግሎት የጀመሩበት 100ኛ ዓመት የመዝጊያ ፕሮግራም ተካሄደ። የመዝጊያውን መስዋዕተ ቅዳሴ የመሩት ብፁዕ አቡነ ሉቃስ ባሰሙት ቃለ እግዚአብሔር የድሮ አባቶቻችን ወንጌልን ያስተማሩን አስታውሰን የዛሬዋን ቤተክርስቲያን ገምግመን በታላቅ መንፈሳዊ ወኔ በታማኝነት በቅድስና የእግዚአብሔርን ሕዝብ ለማገልገል ወንጌልን ለመስበክ ሁላችንም ካህናት ቁርጠኞች ነን ብለዋል። ምዕመናንንም ማሳትፈን ወጣቶችን አዘጋጅተን ወንጌልን እንድንሰብክ የበለጠ ጥሪ ተቀብለናል። ዛሬ ክርስቶስ ሁላችንንም ለስብከተ ወንጌል ይልከናል። የአባቶቻችን አደራ አለብን ብለው ቃለ ምዕዳን አሳስበዋል። በዕለቱ እንደ አውሮፓውያን አቆጣጠር በ1938 በሽፍቶች የተገደሉ ካቶሊካውያን ሚስዮናውያንን ለመዘከር በመቃብር ስፍራ በመገኘት የጸሎት መርሃ ግብር ተካሂዷል። በመቀጠልም በእምድብር ካቴድራል ቤተክርስቲያን ግቢ ሊገነባ የታሰበው የአባ ፓስካል የስብከተ ወንጌልና የንግደት ማዕከል የመሰረት ድንጋይ በብፁዓን ጳጳሳትና በተጋባዥ እንግዶች ተቀምጧል። በመርሃ ግብሩ ላይ የተገኙት የካፑችን ገዳም አለቃ አባ ሮቤርቶ፣ የቱሉዝ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጊ ለምዕመናን የእንኳን ደስ ያላችሁ መልእክት አስተላልፈዋል። መረጃው የእምድብር ሀገረ ስብከት ማህበራዊ ተግባቦት ገጽ ነው።